እኛ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የሚለውን የኢፌዴሪ ሕገ መንግስት መግቢያ እንዲቀየር ብልጽግና ፓርቲ አቋም መያዙ ተሰማ። በአዳማ ከተማ በተካሄደውና 300 ገደማ ከፍተኛ አመራሮች በሚስጥር በተሳተፉበት ልዩ ስብሰባ ላይ የቀረበው ሰነድ አሁን ያለው መግቢያ ከጭቆና ትረካ በመነሳት የተጻፈና የጋራ ራዕይን የማይወክል ነው በማለት መግቢያው እንዲቀየር ብልጽግና ፓርቲ ወስኗል። ነገ በሚጀምረው ሀገራዊ ምክክር ላይም እንደ ዋና አጀንዳ እንደሚያቀርብ ተሰምቷል። የህገ መንግስቱ መግቢያው ወደ ምን እንደሚቀየርም ታውቋል። በቀዳሚነት ወደ እናንተ የምናደርሰው መረጃችን ይሆናል። ህወሓት ታግዬ ከማሸነፍ ውጪ ሌላ አማራጭ የለም ብሏል። ፓርቲው ባወጣው ይፋዊ መግለጫ የፌዴራሉ መንግስት በትግራይ ክልል ላይ የጣለውን እገዳና ክበብ በመቀጠል ህዝቡ በረሃብና በበሽታ እንዲያልቅ እያደረገ ነው ሲል በጥብቅ ከሷል። በትግራይ ወጣቶች ላይ ስልታዊ የማታለል ዘመቻ እየተካሄደ መሆኑን የጠቀሰው ህወሓት ከክልሉ የወጡት ወጣቶች ወደ ትግራይ እንዲመለሱና ለብሔራዊ ህልማቸው በጋራ እንዲቆሙም ጥሪ አቅርቧል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በአሜሪካና በኢራን መካከል ዳግም ያገረሸው ወታደራዊ ግጭት መባባሱን ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ታውቋል። 20 በመቶ የሚሆነው የዓለም የነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ በኢራን መዘጋቱን ተከትሎ የነዳጅ ዋጋ በ4 ሳምንታት ውስጥ ከፍተኛ ሆኖ መመዝገቡም ተገልጿል። ይህንንም እናሰማችኋለን። ውድ ተከታታዮቻችን አብራችሁን ስትቆዩ እነዚህን መረጃዎች ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዝርዝር መረጃዎቻችን እንለፍ። የብልጽግና ፓርቲ ማዕከላዊ ኮሚቴና የምክር ቤት አባላት በአዳማ ከተማ ባካሄዱት ልዩና ሚስጥራዊ ስብሰባ የሀገሪቱ ህገ መንግስት መግቢያ ለመቀየር የሚያስችል ስትራቴጂካዊ አቋም መያዛቸውን ቢቢሲ አፋን ኦሮሞ ዘግቧል። በጥብቅ ምስጢር በተያያዘውና ለ3 ቀናት በተካሄደው ስብሰባ ላይ የአሁኑ የህገ መንግስት መግቢያ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው ይዘት ተቀይሮ በሌላ እንዲተካ ፓርቲው ተስማምተውበታል። ይህ አቋም ነገ በሚካሄደው ሀገራዊ ምክክር መድረክ ላይ የፓርቲው ዋና መከራከሪያ አጀንዳ ሆኖም እንዲቀርብ መወሰኑን ታውቋል። የቢቢሲ አፋን ኦሮሞ ምንጮች እንደገለጹት የፓርቲው ምክር ቤት አባላትና የተወሰኑ የክልል ከፍተኛ አመራሮች በአጠቃላይ 300 ገደማ ሰዎች የተሳተፉበት ይህ ስብሰባ በአዳማ ከተማ ለ3 ቀናት ከሰኔ 23 እስከ 25 ቀን ድረስ በዝግ መካሄዱም ተረጋግጧል። መድረኩን የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ የመሩት ሲሆን ሁለት የፓርቲው ከፍተኛ አመራሮች የፓርቲው አቋም የሆኑትንና ለሀገራዊ ምክክር የሚቀርቡ ዋና ዋና አጀንዳዎችን ለተሳታፊዎቹ በዝርዝር አቅርበዋል። በአዳማው ስብሰባ ላይ የተነሳው ዋናው አጀንዳ ሐምሌ 8 ቀን በሚካሄደው ሀገራዊ ምክክር ላይ የፓርቲውን ፖለቲካዊና ህገ መንግስታዊ አቋም ለከፍተኛ አመራሩ በግልጽ ለማስጨበጥ ያለመ እንደነበረም ተገልጿል። በዚህም መሰረት የብልጽግና ፓርቲ በከፍተኛ አመራሮቹ ስብሰባ ላይ ካቀረባቸውና ሰፊ ትኩረት ከሰጠባቸው አጀንዳዎች መካከል አንዱ አሁን ያለው የኢፌዴሪ ህገ መንግስት መግቢያ እንዲቀየር የሚለው እንደሆነም ተገልጿል። አሁን ባለው የኢትዮጵያ ህገ መንግስት መጀመሪያ ላይ የሚገኘው መግቢያ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በሚል ሐረግ የሚጀምር ሲሆን ይህም የሀገሪቱን ፌዴራላዊ መዋቅር በብሔር ማንነት ላይ የገነባ መሆኑም ይታወቃል። ይሁን እንጂ የብልጽግና ፓርቲ ይህ ሐረግ ሙሉ በሙሉ ተቀይሮ እኛ ህብረ ብሔራዊ የኢትዮጵያ ህዝብ በሚል አዲስ ሐረግ እንዲተካም አቋሙን ለአመራሩ ይፋ ማድረጉን ታውቋል። ፓርቲው ይህንን ሐሳብ ለማቅረብ ሁለት ዋና ምክንያቶችን እንዳሉት ማስቀምጧል። የመጀመሪያው ምክንያት አሁን ያለው የኢትዮጵያ ህገ መንግስት መግቢያ ከጭቆና ትረካ ከመነሳት የተጻፈና የጋራ ራዕይን በበቂ ሁኔታ የማያሳይ በመሆኑ መለወጥ አለበት የሚልም ሲሆን ሁለተኛው ምክንያት ደግሞ ማንነታቸውን በብሔር ወይም በብሔረሰብ ደረጃ መግለጽ የማይፈልጉትንና እኛ ዜጋነን ኢትዮጵያውያንን የሚሉትን ወገኖች በሙሉ በህገ መንግስቱ መግቢያ ለማካተት እንደሆነም ተገልጿል። ህወሓት ታግለ ከማሸነፍ ውጪ ሌላ አማራጭ የለም በሚል ርዕስ ባወጣው ሳምንታዊ መግለጫው በፌዴራሉ መንግስት ላይ ከባድ የተቃውሞ ክስ ሰንዝሯል። ድርጅቱ ባወጣው መግለጫ በትግራይ ህዝብ ላይ የተጀመረው ስልታዊ ግፊትና የማዳከም ተግባር ተጠናክሮ መቀጠሉን ገልጿል። በትግራይ የተለያዩ አካባቢዎች የሚገኘው ህዝብ ለስድስተኛ ጊዜ በከባድ ክረምት በብርድ በፀሐይ በበሽታና በረሃብ እየተሰቃየ እንደሚገኝም የጠቀሰው መግለጫው በወራሪ ኃይሎች ስር ብሎ በጠራቸው ኃይሎች
በሚገኙ ዜጎችም በማንነታቸው ሳቢያ ግድያና እንግልት እየደረሰባቸው ነው ሲል በይፋ አስታውቋል። ፓርቲው ባወጣው መግለጫ የፌዴራሉ መንግስት የትግራይን ህዝብ ለማዳከምና ለመበተን የነደፈውን ስልታዊ እቅድ በትጋት እየገፋበት ይገኛል ሲልም ወንጅሏል። የህዝቡን የየዕለት ስቃይ በማራዘም በረሃብና በበሽታ በየቀኑ እንዲያልቅ የማድረግ ስትራቴጂ እየተተገበረ መሆኑን የጠቀሰው ይኸው መግለጫ አስቀድሞ ተዘጋጅቷል የተባለውን የጥፋት እቅድ ለማስፈጸም የፌዴራሉ መንግስት ምቹ ሁኔታዎችን እየፈለገ ነው ሲል ስጋቱን ገልጿል። ህወሓት በመግለጫው ላይ እንዳመለከተው በአንድ በኩል በትግራይ ህዝብ ላይ ወታደራዊ ጥቃት ለመሰንዘር የሚያስችሉ የኃይል ድልድሎችና ቅድመ ዝግጅቶች እየተደረጉም ሲሆን በሌላ በኩል ደግሞ ከፌዴራሉ መንግስት ጋር በትብብር ይሰራሉ ያላቸውንና ከዳተኞች ሲል የጠራቸውን አካላት በመጠቀም በትግራይ ወጣቶች ላይ የተቀናጀ የስልታዊ ማታለል ዘመቻም እየተካሄደ ነው ብለዋል። ይህ በትግራይ ወጣቶች ላይ ያነጣጠረ ዘመቻ ዋና ዓላማው ወጣቶቹን ከተለያዩ የትግራይ አካባቢዎች በማታለል በማስወጣት አንዳንዶቹን ወደ መደበኛው የአገሪቱ መከላከያ ሰራዊት እንዲቀላቀሉ ማድረግና በተለያዩ ግንባሮች በሚካሄዱ ግጭቶች ውስጥ በኃይል ማሳተፍ እንደሆነም ህወሓት ጠቅሷል። ቀሪዎቹን ወጣቶች ደግሞ በተለያዩ የማጎሪያ ካምፖች ውስጥ በማስገባት በበሽታና በተለያዩ ሱሶች ሰለባ እንዲሆኑ በማድረግ በትግራይ ክልል ውስጥ ምንም አይነት ተቃዋሚ ኃይል እንዳይኖር የማድረግ ስትራቴጂያዊ ግብ ነው በማለትም ገልጿል። ከተለያዩ የትግራይ ክፍሎች ወጥተው ወደ አዲስ አበባና ወደ ሌሎች የኢትዮጵያ ከተሞች የሚጓዙ ወጣቶችን ዝርዝር የፌዴራሉ መንግስት ተቋማት በቅርበት እየመዘገቡና እየተከታተሉ ይገኛል ያለው መግለጫው በትግራይ ማንነት ላይ ያነጣጠረ ጫና እስከ ቀጠለ ድረስ በሌሎች የሀገሪቱ ክፍሎች መጠለል አስተማማኝ ዋስትና ሊሆን አይችልም ብሏል። ስለሆነም በተለያዩ ምክንያቶችና ግፊቶች ከተወለዱበት ቀያቸው ወጥተው በተለያዩ ከተሞች የሚገኙ ወጣቶች ለግዞት፣ ለእስራትና ለሌሎች ጥቃቶች ሰለባ ከመሆናቸው በፊት በአስቸኳይ ወደ ክልላቸው ተመልሰው ህይወታቸውን እንዲታደጉ ጥሪ አቅርቧል። ዘላቂው መፍትሄ ሊመጣ የሚችለው የትግራይ ህዝብና በተለይም ወጣቱ ለብሔራዊ ህልውናውና ሉዓላዊነቱ በጋራ ቆሞ በሚደረገው ፍትሃዊ ትግልና በሚያስመዘግበው ስኬት ብቻ መሆኑን ህወሓት በመግለጫው አስታውቋል። በአሜሪካና በኢራን መካከል ያለው ወታደራዊ ግጭትና ውጥረት ማገርሸቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩም ታውቋል። በወጣው የገበያ መረጃ መሰረት በኤሲያ የንግድ ልውውጥ መድረክ የአንድ ብሬንት ድፍድፍ የነዳጅ ዋጋ በ1.9 በመቶ አሻቅቦ በአንድ በርሜል $84 ከ87 ሳንቲም ደርሷል። በአሜሪካ የነዳጅ ገበያም በተመሳሳይ መልኩ የ2 በመቶ ጭማሪ በማሳየት አንድ በርሜል ድፍድፍ ነዳጅ በ$79 ከ75 ሳንቲም እየተሸጠ እንደሚገኝም ታውቋል። ይህም ባለፉት 4 ሳምንታት ውስጥ የተመዘገበ ከፍተኛው የዋጋ ደረጃ መሆኑም ተገልጿል። የሆርሙዝ ወሽመጥ በዓለም አቀፍ ደረጃ በባህር ከሚጓጓዘው የነዳጅ ዘይትና የተጣራ የተፈጥሮ ጋዝ ውስጥ 20 በመቶ የሚሆነው የሚተላለፍበት እጅግ ወሳኝ የባህር መስመር ነው። በመሆኑም ይህ መስመር መዘጋቱ በዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ ከፍተኛ መስተጓጎልን ፈጥሯል። ይሁን እንጂ አሁን ላይ የነዳጅ ዋጋ ጭማሪ የታየ ቢሆንም ይህም ዋጋ ባለፈው ሚያዝያ ወር ላይ ከነበረው እጅግ የከፋ የዋጋ ንረት አንጻር ሲታይ አሁንም ያነሰ መሆኑ ተመላክቷል። ባለፈው ሚያዝያ ወር ላይ በነበረው ከፍተኛ ቀውስ ወቅት የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ $120 ደርሶ እንደነበርም የገበያ መረጃዎች ያሳያሉ። የነዳጅ ገበያ ባለሙያዎች እንደሚሉት ምንም እንኳን አሁን ላይ ያለው ዋጋ ከሚያዝያው በእጅጉ ቢያንስም በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ የማይረግብና የሆርሙዝ ወሽመጥ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ በቀጣዮቹ ሳምንታት ወደ ቀደመው ከፍተኛ ደረጃ ሊመለስ ይችላል የሚል ስጋት እንዳለም እየገለጹ ይገኛሉ። ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስክንመለስ ድረስ መልካም ቆይታ